ዳኒና ኤፍሬም ተፈቱ። እንኳን ደስ አላችሁ። እቺ አሽቃባጭ ሜሪ እንግዲህ እነሱ ናቸው ተመካክረው ያሳገቷት ካለች በኋላ አንድ ጊዜ አልኩኝ አንድ ጊዜ አላልኩኝ እያለች አስሬ ቃሏን ታጣጥፋለች። በጣም የሚገርም ነው። ትላንትና ከነሱ ጋር እንዳልነበረች፣ ትላንት ከነሱ ጋር እንዳላጨበጨበች ዛሬ ተገልብጣ በእነሱ ላይ መሰከረች። አቤት የጊዜ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተደረፍ ይበልልኝ። ውድ ቤተሰቦች እንግዲህ ዳኒና ኤፍሬም ተፈተዋል ማለት ነው። በጣም ደስ ይላል። ምንም በማያውቁትና ባላደረጉት ነገር ተጠርጥረው ለ3 ቀን ታሰሩ። እንደ ቀልድ ማለት ነው። እንደ ቀልድ 3 ቀን እስር ቤት አሳለፉ። ዳኒ በነገራችን ላይ አምሮበታል። ሩታ እንደው 1-2 ቀን ቆይታ ቢሆን ነበር እያለችው ነበር ነው። ተመችቶኛል አቆዩኝ አትላቸውም ነበር ለብላይ የቀለደችበት ነበርና በጣም አምሮበት ወዛማ ሆኖን የወጣው እውነት ነው ምላችሁ። ለማንኛውም ወጥተዋል ማለት ነው። በጣም ደስ ይላል። እንግዲህ ወይዘሮ ሜሪ ተጠርታ ነበርና ያው እንኳን ደስ ያለ ስለወጣ ደስ ብሎኛል አለችው ማለት ነው። እንግዲህ በውስጧ እኮ ተናዳለች። እንዴት ወጣ እኔ መስክሬባቸው ታስረው እንዴት ወጣ ብላ እኮ በውስጧ ተናዳለች። ነገር ግን እጅ አሽቃባጭ እንኳን ወጣ ስለወጣ ደስ ብሎኛል አላለችም። አፏን አሳምራ ማለት ነው። ለማንኛውም ዳኒ ጠላቴ ነው ወዳጄ ነው አይቼበታለሁ። ሩታ ከኔ ጋር ነበረች አመሰግናለሁ። ሜሪ አንድም ቀን አልጠየቀችኝም ብለዋል ማለት ነው። በነገራችን ላይ ሰውን የምታውቁት በክፉ ጊዜያችሁ ነው፣ በክፉ ቀናችሁ ነው። ምን ጊዜም በደስታ ቀናችሁ እናንተ በጥሩ ሁኔታ ላይ ስትኖሩ ሁሉም ሰው ከእናንተ ጋር ነው። ገንዘብ ሲኖራችሁ የተመቻቸ ሁኔታ ላይ ስትኖሩ ሁልጊዜም ሰው ከእናንተ ጋር ይሆናል። ሰው ችግር ውስጥ ስትገቡ ወይ ደግሞ በቃ ወይ ስትታመሙ የሆነ አደጋ ጉዳት ነገር ሲደርስባችሁ ይሁን በቃ የሆነ ነገር የሆነ ችግር ሲደርስባችሁ ነው ሰውን የምትለዩት። ወዳጃችሁን ጠላታችሁን የምትለዩት ያኔ ነው ማለት ነው። እና ሩታ ከኔ ጋር ነበረች እየተመላለሰች እያየችን ምግብ እያመጣችልኝ ነበረ ብሏል። እንግዲህ የሜሪ ብዙ ጊዜ አብረው ነበሩ። ምንም ቢሆኑ እንኳን ጓደኛ ሲባል አንድ ጊዜም ቢሆን አብራችሁ ካሳለፋችሁ የሆነ ሰዓት ላይ ይህንን ታስታውሱታላችሁ። እና በአንድ ጊዜ ሰውን ከአእምሮም ከምንም አውጥቶ መጣል በጣም ይከብዳል። በዛ ላይ ደግሞ ምንም ባላደረጉት ነገር በማይመለከታት ነገር አሁን ለምሳሌ አብርሽ ቢሆን እንግዲህ የሚመለከተው ጉዳይ ነው። እንግዲህ አብርሽ ፍቅረኛ ስለሆነች ማለት ነው። እሷን ምንም ቤት አይደለችም፣ ምንም አይመለከታትም። ከመሬት ተነስታ ጣልቃ ገብታ ነው እና ከነሱ ጋር የተለያየችው። ያው ከነሱ ጋር ከተለያዩ አይቀር ለምን ከአብርሽ ጋር አልለጠፍም ብላ አሽቃብታ ከአብርሽ ታረቀች። በጣም የሚገርመው እኮ። ለማንኛውም ጊዜው ለአሽቃባጮች ነው። እውነት ለእውነተኞች አይደለችም ጊዜዋ ማለት ነው። በዚህ ዘመን በዚህ ጊዜ ምንም ይሁን ምን በቃ አሽቃባጭ፣ ውሸታም ሰው፣ አጭበርባሪ ሰዎች ናቸው እኮ በቃ ሌብል አንድ የሚገኙት። ሌሎቹ በቃ አንዳንዴ እውነት ስትናገሩ ትያዛላችሁ፣ ይፈረድባችኋል፣ ሰው ሁሉ ያጥላላ። እውነት መራራ ናት እና በጣም ነው የሚገርመው። ለማንኛውም እነ ኤፋ ስለተፈቱ እነ ዳኒ በጣም ደስ ብሎኛል። ሩታዬም ብቻዋን አልሆነችም ማለት ነው። ያው እንግዲህ ታውቃላችሁ በዚህ ጊዜ ሩታ ብቻዋን አይደለችም፣ ደስታም አለ፣ ደስታም ከጎኑ አለ። ከደስታም ጋር እንግዲህ ይቅር ተባብለዋል። በጣም ደስ የሚል ነገር ነው። እነ ዳኒም ወጥተዋል ማለት ነው። እንግዲህ አሁን የቀረችው ሄርሜላ ናት። ሄርሜላ እንግዲህ እስካሁንም የዋጣት የወሰዳት አልተገኘም። በጣም ነው የሚያሳዝነው። ሴት ልጅ ናት። እስካሁን ሰዓት የት ነው ያለችው የሚለው ነገር እውነት አሳሳቢ ነው። ለማንኛውም ባለችበት እንግዲህ ሰላሟን እንመኝላታለን። ሰላም እንድትሆን ምኞታችንም ዱዓችንም ነው ማለት ነው። በቅርቡ ደግሞ ተገኝታ ትወጣለች ብለን ተስፋ እናደርጋለን። የእውነት አሁን እሷ አሳዘነችኝ፣ ማንም ሳይሆን ማለት ነው። አብርሽም ምንም ቢሆን ያው ዞሮ ያለ ሰው ምንም አይሆንም። ታውቃላችሁ ምንም እንኳን ቢያዝም ታውቃላችሁ ወንድ ልጅ ሴትን እንዴት መርሳት እንደሚችል በሰከንድ ነው ወንዶች የሚረሱትና እሷ ለራሷ ሰላም ትሆን፣ ባለችበት ሰላም ትመለስ
ከሄደችበት ማለት ነው። ለራሷና ለቤተሰቦቿ ማለት ነው። እና በጣም ያሳዝናል። እስካሁን ምንም አይነት ነገር የለም ስለሷ ማለት ነው። የእውነት እያሳዘነችኝ ነው። የት ነው ያለችው? ምን ውስጥ ናት? ምን ደርሶባት ነው የሚለው ነገር ሴት ልጅ እንደመሆኗ መጠን በጣም ያሳዝናልም ያሳስባልም ማለት ነው። ለማንኛውም እንግዲህ ፈጣሪ ከሷ ጋር ይሁን ማለት ነው። እንግዲህ ውድ ቤተሰቦች የዛሬው ቆይታ ይህን ይመስል ነበር ማለት ነው። እና ፍሬም እነ ዳኒ ስለተፈቱ ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።